ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል። ላሊበላን እንደዚህ ብላ በለማኝነት አስጠራች። ላሊበላ አዲስ አበባ ላይ መጥቶ ምንድነው የሚያደርገው? አንዳንድ ልጆችስ ለእናቱ ለታ ምን እየመለሱ ነው? እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ወንድማችን እያለ ያለው ልጆቼ አቡን ዘለቀን ነው የሚመስሉት። ስለዚህ ልጆችን ስታያቸው ማንን ይመስላሉ? እሱ ጋር ቤተሰብ ውስጥ እንዳለ ጥርጣሬ ኮንስታብል ይጠረጥራል እንዴ? ገሴ ኢትዮጵያን እህቶቻችንና ወንድሞቻችንን ማን ያሰቃያቸው? እኔ ጨለማ ቤት ውስጥ አስበው ባብድስ አብጂስ ቢሆን ብዙ ጭንቀት ያለብኝ ሴት ነኝ። ብዙ ኃላፊነት አለብኝ። ልጅ አለኝ ምናምን የ400 የ300 ጥቂት ዶላር እኮ ነው። እቺ ከሰስ አድርጌ እዛም ወራውራታለሁ። የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው ስትሮጥ ያጨበጭባል። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ዝክረ ቅቤ ይባል ነበር። ቅቤን የመዘከር ጊዜ ሴቶች ብቻቸውን ወንበር ይዘው አጣባቡብን። ወንድ ወደ ቤት ሴቱ ወደ ውጭ በቃ ተቃራኒ ሆነ። ሲጠጡስ አይተህ ቆሮቆ እንዳወጥፎ ከታች ወጥፎ ነው የሚጠጡት እንዳይፈስ ወደ ታች እንዳይዘር ስማዋቸው ሲያበርን በምሽት ከት ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ይሄው መተናል። ሰላም ታቅርበናል ከቪዲዮቹ ጋር እኔ ወንድማችሁ ተሙኑ ጉሴ ከካሜራ በስተጀርባ ትኖሩነስ ነው አጣፍዞ ከሽኑ ቅምር አድርጎ ለሚያቀርብላችሁ ግሴ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። ቤተሰቦች እኛ ጋር ምን ፈልገው አሁን ቪዲዮን ከመጀመራችሁ በፊት የምር ከወደዳችሁን ሰብስክራይብ አድርጉ፣ ላይክ አድርጉ። የደወል ምልክቷን ስትጫኑ ቀጣይ ቪዲዮ ኖቲፊኬሽን ይገባላችኋል። እንዲሁም ኮሜንት ሴክሽን ላይ ፍቅራችሁን ግለጹልና ሐሳብ አስተያየቶቻችሁን ላኩልን፣ እኛ እንቀበላለን። ስለምታዳምጡን ስለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦቻችን የሳይ ቪዲዮውን ላይክ እያደረጋችሁ አሁን ወደ ቪዲዮ በሰሞኑ እንግዲህ አነጋጋሪ እንዲሁም ሶሻል ሚዲያውን ያጨናነቀ ጉዳይ የጽግዬ ጉዳይ አዎ ጽጌ ሮያል ቲክቶከሯ ዩቲዩበሯና ቲክቶከሯ በቲክቶክ ቻናሏ በቲክቶክ ቻናሏ አንድ ቪዲዮ ታጋራለች። ያ ቪዲዮ ምንድነው? ህዝቡን ለሁለት ከፍሎታል። እንዴት? አንተ አዋቂ ነህ እኮ እንዴትና ለምን ማለት ትወዳለህ? ጉዳዩ ግልጽ እንዲሆንልህ የለቀቀችውን ቪዲዮ እኔና ሐሳብ እንሰጥበታለን። የጎሳዬ ተስፋዬ ላሊበላዋን ይላል። ላሊበላዋን የሚለው ሙዚቃ አንቀልባየ እናቶች ከኋላ እንት የሚያዝሉበት ልጅ ጸጉር አሰራር አንቀለው ልብሱ ይሄ ጎሳዬ ነው። እንግዲህ ይህንን ቪዲዮ ታጋራለች። አሁን ላይ ይህንን ቪዲዮ ስታዩ በእናንተ ጭንቅላት ውስጥ ምንስ ተፈጠረ? ችግሩ የተፈጠረው እዚህ ጋር ነው። አሁን ላይ ቲክታክ መንደር ላይ ህብረተሰቡ ለሁለት ተከፍሏል። በተራ በፈርጁ እናሳያቸዋለን። ከእናንተ የሚጠበቀው ሰብስክራይብ እና ላይክ እያደረጋችሁ
ከኛ ጋር መቆየት ብቻ ነው። አሁን ላይ የጉዳዩን ጠንሳሽና ነገሩን የጫረው ዘማች ኦፍ ማች በራሪ ሱፐርማን ዮኒ ጓያው ሐሳብ ሰጥቶበታል። ይሄ ነገር ልክ አይደለም ከተባለ ዕውቀት ከሌለ በዕውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ ስታረጊ ሪሰርች የንጉሥ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካክል። አይ እኔ ምንም ጣጣ የለውም ከልገጫች ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናነች። ግን I promise you ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል። እለፈው፣ ድራሽን ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃልቦያ በላይ በቀለውያ ገጣሚ የሚባል እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑ ነው አማራነት ጅንኑ አፈር ከድሜ ነው ያስገባው። አማራ የሆነ እግዚአብሔር የሰጠው የሆነች ቀባ ቅዱስ ምናምንም አለች የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር this is fact። ስለዚህ ፐርሰናሊ ከአማራ አትጋጩ። መጋጨትም የሚፈልግ ህዝብ አይደለም። እንደ ህዝብ they don't want it። አሁን ጦርነቱ ተገዶ የገባ አማራ ብቻና ብቻ ነው። እንግዲህ በክሊፑ ጉዳይ ዮኒ ጓያው ይህንን ሐሳብ ሰጥቷል። ጉዳዩ ሌላ ነገር ውስጥ ገብቷል። ዞሮ ተጥመልምሎ ነገሩ እየከረረ እየጎመራ መጥቷል። ወደ ብሔርና ፖለቲካ ገብቷል። እውን ጽጌ ሮያል የሰራችው ቪዲዮ ዮኒ ማኛው እንዳለው ልመናውን ለማንጸባረቅ ነው የተሰራው ብላችሁ ታስባላችሁ? መልሱን ለእናንተ ትቼዋለሁ። ባለፈው እንደነገርኳችሁ የዮኒ ማኛ መንትያ እህቱ እንዴ መወለድ ቋንቋ ነው አልኩ እኮ አንተ ልጅ። መንትያ እህቱ ነገር ግን በሐሳብ የሚለያዩ ሁሌ የሚፋጠጡት ሊያሾ በዚህ ጉዳይ ምን አለች? እንስማት። አንደኛው ከዛሬ ላይ ጽጌ ሮያል የአማራ ልጅ ላሊበላን እንደዚህ ብላ በለማኝነት አስጠራች። ላሊበላ አዲስ አበባ ላይ መጥቶ ምንድነው የሚያደርገው? አሁን እነዚህ የሰራችው ልጅ ምንድነው የሚያረጉት የሚያሳዩ? ሁሌ ጧጧት በየሰፈራችን መጥተው ይሄንን ነገር ያሳያሉ። ይሄንን ነገር ነው ያሳየችው ልጅቷ። ቲክቶከር ናት፣ ኢንፍሉዌንሰር ናት። አምጥታ ካልቸሩን ያሳየቻችሁ። በቃ አለቀ። ምክንያቱም ሁላችንም እያየነው ያደግነው ነገር ስለሆነ ማለት ነው። እየተፈጠረ አዲስ የጨመረችው ነገር ወይ ደግሞ ከባህሉ ያለፈ ነገር አርጋ ቢሆን ኖሮ ልክ ናቸው። ይሄ አሁን ያላችኋቸው ሴቶች መጥተው በየቦታው በየበሩ በየሰው ደጅ ላይ እንደዚህ አይነት እንጉርጉሮ እያሰሙ ብርም ይሁን ምንም ይሰጣቸዋል። እያየን ያደግነው እውነታ መቀበል አትፈልጉም። እውነታ ሲነገራችሁ በማህበር ትመጡና ትሳደባላችሁ። እንደዚህ ነው ባህላችንን ለማጥፋት እንደዚህ ነው ጠብ ስለሆኑ ምናምን። ይሄ እናንተ ነው ውጭ ሀገር የምትኖሩት ናችሁ። ለምን ኢትዮጵያ የሚኖሩት እንደዛ ይሉ? ለምን እዚህ ሀገር ላሊበላ ክልል ላይ ያሉትም አማራ ክልል ላይ ያሉትም ጎንደር ክልል ላይ ያሉትም ወሎ ክልል ላይ ያሉትም ለምን አልተናገሩም? እኛ ተከባብረን እንጂ እናንተ እንደምታወሩት ሚዲያ ላይ እንደምታስነሱት ሁካታና የዘር ብጥብጥ የዘር ጥላቻ እንደምታወሩት የሚያስብ የለም። ሰው ብቃቱንና ችሎታውን ነው የሚያወራው። ችሎታውን ደግሞ ሪል የሆነውን ነገር ነው የሚያሳያችሁ። ሚዲያ ላይ ያይ ምንም
እንግዲህ ሊያሾው ስሜቷን በዚህ መንገድ አጸባርቃለች፣ ሐሳቧንም አጋርተናለች። ሙዚቃውን የተጫወተው ጎሳዬ ተስፋዬ ላሊበላዋ የሚለው ሙዚቃ የ90ዎቹ አካባቢ ሙዚቃ ነው። ክሊፕ አልተሰራለትም እስካሁን ድረስ። ቅርብ ጊዜ ትሬንድ ሆኖ ነበረ የቆዩ ቪዲዮዎችን ክሊፕ የመስራት ትሬንድ። ያንን ነገር ጽጌ ሮያል ሰራችው። የሰራችበት መንገድ ክፋት አስባ ነው? ክፋት አስባስ ቢሆን እንደዚህ አይነት ችግር እንደሚመጣባት አስባ ፖስት ታደርጓለች ብላችሁ ታስባላችሁ? እኛ ፈራጅ አይደለንም፣ እዚህ ቤት ፍርድ ቤት አይደለም፣ ሐሳብ መስጫ እንጂ። ነገር ግን ይህንን ጠቅለል ያደረገ አንድ እህታችን ሐሳብ ሰጥታለች። የማህበረሰብ ገጽታ እየተበላሸ መሆኑን አያውቅም። በአስቸኳይ መጠፋት አለበት። ቪዲዮ ማጥፋት ጥፋትን ይሸሽጋል እንጂ እውነትን አይገልጽም። ይህ ባህል የላሊበላ አዝማሪዎች የወሎ ባህል ብቻ ሳይሆን በትግራይም አካባቢ ሀሚና ወይም ሀሚናዎች ተብለው የሚጠሩ እጅግ ጥንታዊ ታሪክ ያለው የጋራ አሻራ ነው። አመጣጡ 12ኛው ክፍለ ዘመን ዛጉዌ ስርወ መንግስት ንጉስ ላሊበላ ዘመን ነው። ወቅቱ የስጋ ደዌ በሽታ ያለባቸው ሰዎች ለማህበረሰቡ እንዳያጋቡ ተገል ይኖሩ ስለነበረ እሱ ሌሊት እየተነሱ ባለጸጋዎች የሚኖሩበት አካባቢ ላይ በመሄድ በማወደስ እነሱ በሚቀበሉት ሽልማት እንዲተዳደሩ ታዘዙ ሰብአዊ ስርዓት ነበር። ለነገሩ ይሄ ጉዳይ ስርዓት ብቻ ሳይሆን ህግም ሆኖ ነበር። በሌሊት ወጥተው ሰውን ካላመሰገኑና ካላወደሱ ስጋ ደዌ በሽታ ትመታላችሁ የሚል ግዴታ ትዕዛዝም ነበር። ይህ ስርዓት አሁንም ድረስ በአንዳንድ ቦታዎች ላይ አለ። ነገር ግን ይህንን ባህል አሁንም ሰዎች ወደውት ሳይሆን በአንዳንድ ገጠራማ ቦታዎች ላይ አሁንም መገለሉ ስላለ የዕለት ጉርስ ለመሸፈን ይጠቀሙበታል። በአጭሩ የታሪኩ አመጣጥ ይሄ ነው። ወደ ጽጌ ቪዲዮ ደመለስ። ጽጌ በራሷ ድምጽ ሳይሆን የሰራችው ጎሳዬ ተስፋዬ በክብር የተጠቀመበትን ሙዚቃ ቪዲዮ መልክ ነው የሰራችው። ግን እዚህ ጋር ጥያቄ የሚያስነሳው ቪዲዮ ዓላማ ሂፑን መስራት ነው ወይስ ደግሞ የባህሉን ባለቤት ለማሳነስ ታለቂያ ለማድረግ ነው? ጽጌ መልሱ ያለው አንቺ ጋር ነው። ምን የሚባል አባባል አለ መሰለሽ? የማያውቁትን ታሪክ ለቀልድ መንካት የእሳት ፍም በልብስ ቋጥሮ እንደ መጫወት ያህል ያቃጥላል ይባላልና የምትሰሩት ነገር መጀመሪያ የታሪኩን አመጣጥ ማወቅ መገንዘብ አለባችሁ። ሌላው ደግሞ ወሎን ሰደበች አሰደበች ብላችሁ በጣም የተበሳጫችሁ ብዙ ቪዲዮ የሰራችሁባት አላችሁ። አስተውሉ። በአንድ ታሪክ አላዋቂ ወይም ኮሜንት ሰጪው ላቻ ምክንያት የወሎ ህዝብ ክብር ቅንጣት ታክል አይቀንስም እና በንዴት የምትሳደቡ ሰዎች አትሳደቡ። ስድብ መፍትሄ አይደለም። ስድብ ባህልን አያነጻም። ፍቅር ግን ክብርን ይመልሳል። ምን ይባላል መሰላችሁ? ስለ ወሎ ክብርና ደግነት ለማውራት ልብህን ከክፋት አይምሮህን ከጥላቻ ጽዳት ይቀድማል ይባላል። ወሎ ጠሎች የታሪክ መዝገብ ሳታገላብጡ በጭፍን ተነስታችሁ ወሎ ለማኝ ነው ብላችሁ ካሰባችሁ ጥቂት ልበላችሁ። ወሎን መሳደብ የታሪክ መሀይምነት ብቻ ሳይሆን ራስን ማንነት ማዋረድ ነው። ምክንያቱም ወሎ የሀገር ውበት፣ ቅርስ መዘክር፣ የፍቅር ማማ፣ ቅኔ የዜማ ማህደር፣ የቅኝት ፈጣሪ፣ የጀግኖች አጥር፣ መቻቻል ለምሳሌ የኢትዮጵያ ሉዓላዊነት የተረጋገጠበት ትልቁ የድል ታሪካችን የተጻፈበት የነጻነት ውል የተፈረመባት የታሪክ እምብርት መሆኗን ዘንግታችሁት ነው። አገርን በታሪክና በባህል የመገበ ህዝብ ማቃለል የቆሙበትን ምሰሶ በክብሪት እንደመጫር ያህል ነው። ድርቅ የተፈጥሮ አደጋ እንጂ የማንነት መገለጫ እኮ አይደለም። 1966 እና በ1977 ተምረት የተከሰተው ድርቅ ዓለም አቀፍ የተፈጥሮ አደጋ እንጂ ህዝቡ ማንነት አይደለምም አይሆንም እኮ። ዛሬ ባንዱ ነገ በሌላው በኩል የሚመጣ ማንም የማይከላከለው የተፈጥሮ ፈተና ነው። ስለዚህ በተፈጥሮ መከራና ሰዎች ስቃይ ላይ መሳለቅ የጥበብ መገለጫ ሳይሆን ሰብአዊነት ውድቀት ነው። አካችሁ ይዘት ፈጣሪዎች ደግሞ ጥንቃቄ አድርጉ። አሪ ለሁላችንም ፍርሃትን፣ ጥላቻን የሚሰብር አስተዋይ ልቦናን ያድለን። አሜን አሜን። እንግዲህ እንዲህ ፍትፍት አድርጋ ዝርዝር አድርጋ ከስር መሰረቱ ታሪኩን አንኩራ ይዛለን መታለች። ቤተሰቦች አሁን ላይ ያስቸገረን የመጣው ነገር ሐሳብን የምንገልጽበት መንገድ ነው። በተለይ በሶሻል ሚዲያ የምናጋራቸው ነገሮች ጥንቃቄ የሚያስፈልጋቸው ነገር ናቸው። እህታችን እንዳለችው ይዘት ፈጣሪዎች፣ ኮንተንት ክሬተሮች ወይ ደግሞ ስክሪፕት ጻፊዎች ነገሩን ከስር መሰረቱ አጥንታችሁ ብትጽፉ የተሻለ ነው። ጽጌ ሮያልም በዚህ ጉዳይ ሐሳብ ከሰጠች ይዤላችሁ መጣለሁ። ድምጽ ካስቸገራችሁ በጣም ይቅርታ። ከስር ኮንስትራክሽን እየተሰራ ነው። ይቅርታ። እናት ለልጇ የምትከፍለው መስዋዕትነት ከመጀመሪያው ስንጀምር ለ9 ወራት ያለ ቤት ክራይ ሆዶ ውስጥ ይዛ ባህሪ መቀየር፣ ህመሞችን፣ የሆርሞን መለወጥ፣ ያማረን አለመብላት፣ የሴትነት ብዙ ግዴታዎችን ተወታ ይወለዳል። ከተወለደም በኋላ ጡቷን አጥብታ አሳድጋ ለልጅ ብላ ማዳት እስክታወጣ ድረስ መከራዋን እየበላች የሰው ፊት እየገረፋት ለቁራሽ እንጀራ ራሷን ዝቅ አድርጋ እኛን ለዚህ ደረጃ ታደርሳለች። በዚህ ዘመን አንዳንድ ልጆችስ ለእናቱ ለታ ምን እየመለሱ ነው? አይተን እንመለስ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትን ልገላች አልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው።
ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች፣ ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። እንግዲህ የክፋትን ጥጎች አይተን ልናቅ እንችላለን። ከሚጨከኑ ጭካኔዎች መካከል የመጀመሪያውና ግንባር ቀደሙ እናት ላይ የምንጨክናቸው ጭካኔ ነው። ይህ ልጅ በስለት ቆራርጦ ገደላት እንጂ ስንቶቻችንን በምላሳችን እናቶቻችንን ልባቸውን ያደማን? ስንቶቻችንን በማረፊያ ጊዜያቸው እየገፈተርን ከቤት ያስወጣን? ጧሪ ቀባሪ የሌላቸው እናቶቻችንን የገዛ እናቶቻችን ላይ ጨከንን። ፈጣሪ አምላክ ደጉን ጊዜ መለስልን፣ ልቦናችንን ይመለስልን። ይህ ሁሉ የመጣው ከእምነቶቻችን ስለራቀን ነውና ወደ እምነቶቻችን እንመለስ፣ ጸሎት እናደርግ። እንግዲህ አቡይ ዘለቀ አዲስ ፋይል ተከፍቶበታል። ጉዳዩ ምንድን ነው? ከባለ ጉዳዩ እንስማ። ለምሳሌ አቡይ ዘለቀን ዘፋኙን ታውቁ ይሆናል። አቡይ ዘለቀን አውቃለሁ። የኦሮምኛ ዘፈን ይዘፍናል። ጸጉሩ እንደ ፍሪዝ ይታወቃል። ወደ ላይ ያደረገ ነገር ነው። ይመቸኛል፣ እወዳለሁ ብላ ታውቃለች። እሺ ከዛ ቤት ውስጥ ሲወጣ ማይቷለሁ። ከዛ ቤት አንበሳ ከመጣሽ በኋላ እሱ ሲገባ አይቼዋለሁ። እዛች ከፍታ የገባችበት ቤት ውስጥ። ስለዚህ ልጆችን ስታያቸው ማንን ይመስላሉ? እሱ ጋር እሱ ነው ይመስል። እውነት በላይ አዎ፣ በጣም ነው የደነገጥኩት። ወዲያው የሩት ሚሄድ ቤቴ ባሻር ፈልም ሳንጃ ይዤ ልወጣ ስል ብረት መጣ። ወድቄ እዛው የተንቀጠቀጥኩት በቃ ራሴን ሳት። ወዲያውኑ ነው የመጣችው። ጸጉሯን የዚህ ትራንስፖርት እኮ ጠፍቶ ነው ምናምን እያለች መጣች። ወዲያው መጣች። እንደዚህ አይነት ነገር ይገጥመኛል ብዬ ጭራሽ አላሰብኩም። ትወዳት ነበር? አልጠላትም። ትወዳታለህ? አሁን ትወዳታለህ? አሁን ትወዳታለህ? ለማንኛውም ፖድካስቱን ሙሉን አላየሁትም። ቲክታክ መንደር ላይ እንግዲህ ተቀንጭቦ ከመጣው ላይ ነው ይዤላችሁ የመጣሁት። ወንድማችን እያለ ያለው ልጆቼ አቡይ ዘለቀን ነው የሚመስሉት፣ እንደውም ባለቤቴ አቡይ ዘለቀ ሙዚቀኛውን አቡይ ዘለቀን እወደዋለሁ ብላኛለች እና እጠረጥራታለሁ ብሏል። እንግዲህ ዲኤንኤ ምርመራም እየተባለ ነው። አሁን ላይ በየሶሻል ሚዲያው እየመጡ ያሉ የቤተሰብ ኬዞች በጣም መስመራቸውን እየለቀቁ ትንሽዬ ጥርጣሬ ወደ ሶሻል ሚዲያ እንዲመጡ እያደረጋቸው ነውና ይህ ነገር ትክክል ነው ብላችሁ ታስባላችሁ? የሙዚቀኛውን ስም ማንሳት ተገቢ ነው ብላችሁ ታስባላችሁ? ጥያቄ ምልክት ነው። ለእናንተ ትቼዋለሁ። አሁን ላይ ቤተሰብ ውስጥ ያለ ጥርጣሬ ነው እንዴ? የምሬ ነው የምላችሁ፣ ጥርጣሬ ነው። እንደው ሲያስነጥስ ከሌኒ ይመስላል ተብሎ የሚጠረጠር ጥርጣሬ ቤተሰብ ውስጥ እንዳለ ጥርጣሬ። ኮንስታብል ይጠረጥራል እንዴ? ገስ ኢንስፔክተር ይጠረጥራል እንዴ? ሳጅንስ ይጠረጥራል? እኔ ነኝ እንግዲህ ሽምብራ የምጠረጥረው። እኛ እንጠረጥራለን። ሽምብራ አትጃጃል። ቁም ነገር እኮ ነው ያስኩት ነውላ እና ጠረጥራለሁ። አንተን ራሱ በምን ትተኸኝ እርጥብ በልተሃል ትላንት። እሱንማ
ምክንያቱም ያወቅኩት በምንድን ነው ታውቃለህ? አይ ተው በቃ ገብቶኛል። በፈስህ አልከው አፈነዳው አንተ የእርጥብና የዝልዝል ሽታ እየተምታታብህ ነው። ግስ ይኸውልህ በየቦታው አንተን ተሸክሜ መሄድ አይጠበቅብኝም። ዘርፈ ብዙ ጥቅም የግሌ ካለ ዘርፈ ብዙ ጥቅም መጠቀም አለብኝ። እዛው ታዲያ የሄድክበት ሄደህ ዘብልላ ሽንት ቤቴን አትምላ። ሞላው እኮ ለማስመጠጫውን አከራይ እንዴት እየተቆጣኝ እንደሆነ አታውቅም። አዋጣለሁ የሙሉ ነው በቶን አዋጣለሁ። አንድ እህታችን በአረብ ሀገር ትኖር ነበር። በምትኖርበት አካባቢም በሂውማኔር ንግድ ላይ ተሰማርታ በሶሻል ሚዲያ ንግዷን ታጧጥፍ ነበር። ነገር ግን ከዕለታት አንድ ቀን አንድ ክስ ተከፍቶባት ወደ እስር ቤት ትወረወራለች። ዘብጥያ ማለት ነው። በዛም እያለች ልጇም ይናፍቃታል፣ ብዙ መከራዎችን ታያለች። ጉዳዩ ምንድን ነው? አሁን ላይስ ያለችበት ሁኔታ እንዴት ነው? ማን የከሰሳት? ማን ያሳሰራት? ማን ወደ ኢትዮጵያስ ዲፖርት ያስደረጋት? ጠቅለል አድርገን ይዘላችሁ መተናል። ለመነሻ ያክል የታሰረችበትን ጉዳይ ሰምተን እንመለስ። አንቺ ታሰርሽው እሷ ባቀረበችው መረጃ ምክንያት ነው? ምንም መረጃ የለም። ፖሊሶቹ ለምን አሰሩሽ? ከሰሰችኝ ስም በማጥፋት ፌክ አካውንት ከፍታ ስሜን እያጠፋች ነው ብላ ከሰሰች። መተው አሰሩኝ አለኝ። ኢቃማ አሰርቻለሁ $3000 ከፍዬ ከወራት በፊት ፍቃድ አሰርቻለሁ። ገና አዲስ ነው ፍቃድ። መጥቼ ኢትዮጵያ አይቼ ቤተሰቤን ሄድኩት። ከ10 ምናምን ዓመት በኋላ እናቴ መጥቼ አይቻት ሄድኩኝ። ፍቃዴ አዲስ ነው ንጹህ ነው ምናምን። ግን እሷ ምን አደረገች? ከሰሰችኝ በፌክ አካውንት ስም በማጥፋት። እኔ እሺ የዛ ሰዓት ተከሰተ አሰርኩኝ። እኔ ያልኩትኝ መርማሪ ነው ስልኮቹ ሁለቱም ስልኬን ያዘው ፈተሸ ምንም የለም። አሁን እኔ እዚህ ቁጭ ብዬ አካውንት ፖስት አደረኩትኝ። እርግጠኛ ነኝ የምነግርህ እኔ እንደዚህ አይነት ሲታርሉ የአንቺ ተከታዮች ናቸው ያውቃሉ ምናምን። እንዴ የኔ ተከታይ እኔ ስታሰር እንዴት ይፖስታል? ቢያንስ እኔ እንደፈታ ስለፈለገ ያስጣል። ከራሷ ጋር ችግር ያለበት ሰው ነው እንዲህ ያደረገ ያለው። እኔ ለምን እንደዚህ ያደርጋለሁ? ከፈለኩኝ በራሴ አካውንት በትልቅ አካውንት አላደርግም አልኩኝ። 24 ሰዓት ይታይ ምናምን ተባለ። ሌላ ልጅ ነበረች ከኔ ጋር የተከሰሰች ከሷ ጋር ጻም ማለት ነው። ማስረጃ ያላት ማስረጃ ሰጣለች ያለች ለሃይባ እዛ ስላለች ፈርተዋት እሷን አልሰጠችም። ማስረጃውን አላወጣችም ሃይባ ልጅቷ እዛ ስላለች ማለት ነው። እሷም ተከሳለች ከኔ ጋር ፋይላችን አንድ መዝገብ ላይ ነው። እሷ አልተያዘችም። እኔ ተይዤ ጨለማ ቤት ውስጥ 20 ምናምን ቀን ብቻዬን አንድ ክላስ ውስጥ ለምን እሷ ካልመጣች ፋይሉ አይዘጋም ብለው ማለት ነው። ኦኬ በማላውቀው ነገር እኔ ምንም አላውቅም። ማየት ሙት 20 ምናምን ቀን የሚያናድደኝ ዛሬም ነገም በጣም የሚያመኝ እድሜ ልኬን ማድረስ አጥፍቼ በሆነ በቃ ማለት እነሱ በሄዱት ርቀት ሄጄ አስቀይሜ ተናግሬ ምን አድርጌ ምንም ወላሂ ቀና ብዬ አላየኋቸው። አይዞሽ እኔ ጨለማ ቤት ታስበው አብጂስ ቢሆን ብዙ ጭንቀት ያለብኝ ሴት ነኝ። ብዙ አላፍትና አለብኝ ልጅ አለኝ ምናምን። ግን እዛ አብጂስ ቢሆን ዛሬ ላይ ቆሜ ሜሪና ወላሂ ነው እንደ ግድግዳው የተሳለበት በጣም የሚያስፈራ ቤት ውስጥ ነበር። በጣም ማለት ነው። ከዛ እስር ቤት ወደ ሌላ እስር ቤት ስላክ ሰው እስር ቤት ከእስር ቤት ሲላክ በደስታ ያለቅሳል። ከዛ እስር ቤት ወደ ሌላ እስር ቤት ሰው ወዳለበት አበሻ ወዳለበት ሲገባ ፌስታሌን ጥዬ ደምን ባን ያለቀስኩት እስረኞች እስቲ ነው እስካሁን ያወሩኛል። በጣም ነው የሚወዱኝ። ብታይ አንድ ጥያቄ ልጠይቃችሁ። ኢትዮጵያን እህቶቻችንና ወንድሞቻችንን ማን ያሰቃያቸው? አሁን አረብ ሀገራት ላይ ያሉ አረብ ዜጋ ያላቸው ወይ ሌላ ዜጋ ሰዎች ናቸው እንዳይመስላችሁ። በጣም ከባባድና ክፉ ድርጊቶች የሚደረግባቸው ሀበሾች በራሳቸው በሀበሾች እጅ ነው። የመታሰር፣ የመገደል፣ የመታገት ኩላሊትንና ልብን አውጥቶ እስከ መውሰድና እስከ መሸጥ ድረስ የሚደርሱ ማናቸው? እኛ ኢትዮጵያውያን በራሳችን እጅ ነው። እንግዲህ እቺ ልጅ የታሰረችውና የተከሰሰችው በኢትዮጵያውያን ነው። ባለቤቷ ማናት የከሰሰቻት? ሀሳብ ሰጣለች። እንያት። ይኸውልሽ እኔ የኢትዮጵያ ሕዝብ ደግሞ መጥፎ ናት እንዲለኝ ስለማልፈልግ ነው ከአሁን ወዲህ እስካሁንም ዝም ብዬ ክሴን ያላልኩት። ሀገሬ ነው እኮ ኢትዮጵያ። ኦኬ ሄጄ የ400 የ300 ጥቂት ዶላር እኮ ነው ሄጄ ክስስ አድርጌ እዛም ወረውራታለሁ። ገብርኤል እኔ ለምክንያት ነው። እኔ የወላችሁ በጣም ገብርኤል ስለምወደው ነው። ስለዚህ እዛም አፏን ተቆጠብ የመጨረሻ ነው። እኔ ማና እንትን ምላት እኔ በዚህ መልኩ የክሷ ባለቤት አይደለም እዚህ በአረብ ሀገር ቀርቶ ኢትዮጵያን ብትኖሪ መጥቼ ከሰስ አድርጌ ከርቸር ላይ ያስገባሻለሁ የሚል ቪዲዮ ለቃለች። ይህ የተቀረጸው ላይቭ ስትሪም ከምታስተላልፍበት ላይ ክሮፕ ተደርጎ ይመጣል።
ከዛስ በአረብ ሀገር ስትንገላታና ታስራ መከራዋን ስትበላ ስታነባ የነበረች እህታችን ኢትዮጵያ ተመልሳ መታለች። ኢትዮጵያ መታ የአብራኳን ክፋይ አግኝታ በሰላም እየኖረች ነበረ። እዚህ ጋር ነው ከባዱ ነገር የተፈጠረው። ከዛ የባሰ ምን ነው ፈጣሪ ያለ የሚያስበል መከራ ወንድም በደረሰብኝ የሚያስበል መከራ ቬሮኒካ ላይ ጭናባታለች። ወይኔ እህታችን ቬሮኒካ ዳነ ምን አይነት መከራ ነው እህታችን ላይ ጫነችባት? እንደዚህ አይነት ጨካኝ ሰው መሆንሽን አይቼም አላቅም አስቤም አላቅም ነበር። ቬሮ እስቲ እንያት። ኧረ አንተ ወሬኛ ነህ በእናትህ ዝም በል። በቶሎ ቶሎ ንገረን እንጂ አብላልተ ነው መናገር ያለብህ። ወሬ የሚጣፍጠው ወሬ ዝም ብለህ ስተው ቶልቶላ ጥውኝ መስሎኝ እንትን ያልኩት አንተሱስ አጣጥመ። ቬሮኒዬ እስቲ አዲስ ነገር ለቃለች እንያት ማማ። ለሱስዬ በጣም የሚገርም ሰርፕራይዝ አለኝ እና የዛሬ 3 ቀን ልነግራት ያሰብኩት ግን አላስቻላት። መንቢ ያለች ዛሬ ሁሉ ካልነገርሽኝ ውጪ ይገኛለሁ እና 3 ቀን አስበሽ አልተኛም። ለማግኘት ራሱ አልተኛም። ልብሴን ወረቀት ሳልቀድ ነው የመጣሁት። እንደው መቅረት ነበር ቸኩዬ ስላት ሳልገነጥለው እዛ መጥቼ አላሳየሁም። ጭጋሽ ዝግጁ ነሽ? ራጓጓሽን ንገሪን። ዝግጁ ነሽ? እሺ ወይ ራሱ ታሮላማሚ እሺ ያሰብኩት ሰርፕራይዝ ምንድን ነው? እኔ ብዙ ጊዜ ብራንድ አምባሳደር ስሆን በሚሊዮኖች ነው የሚከፈለኝ። ታውቃላችሁ፣ በደንብ ነው የምታውቁት። እና እኔ ያሰብኩት ለሱሱዬ ያሰብኩላት ሰርፕራይዝ ምንድን ነው? ልክ የራሷን አሁን ትጀምራለች አይደል? ቻይና ልትሄጂ ነው። ቻይና ያርግልሽ አቡ አይ ቲንክ አንድ 10 ቀን ወይ 20 ቀን ቆይታ ትመጣና እዚህ የራሷን እና ሂውማን ሄር ቤት ትከፍታለች። የዛ ሙሉ ለሙሉ ብራንድ አምባሳደሯ ለሆን በፈጣሪ ስም ፕሮሞሽን ሳረላታለሁ። ብራንድ አምባሳደሯ የሱሱ ሂውማን ሄር ብራንድ አምባሳደር ለመሆን ቃል እኮ ሲደሰቱ አዎ የምር ደስ ይላል። የምር አንዳንዴ መገፋት አያችሁ። ብዙ ጊዜ ተደጋጋሚ ሊጥላችሁ እግዚአብሔር ሳይሆን ፈተናው ሲበዛባችሁ ወደ ላይ ሊያነግራችሁ በጣም ብዙ ላይ ተቻለው። ትክክል። ሱሱ ከዚህ በኋላ አትነካም፣ የትም አታገኙትም። ጠላቶቿ ሱሱን መንካት እንደዚህ ግልማችሁ ነው። የምን ነው እንኳን አይደለም እሷን ለመጣል ሙከራ እንዲህ አብራችሁ ፎቶ መነሳት ሱሱ ከዚህ በኋላ ነው። ስለዚህ ሱሱ ሂውማን ሄር ሙሉ ለሙሉ ብራንድ አምባሳደር ነኝ ከዚህ በኋላ። ሂውማን ተራራማለን፣ ፕሬስ ሪሊዝ እናዘጋጃለን፣ ጋዜጣዊ መግለጫ ይኖራታል። ከዛ በኋላ እንግዲህ ቀጥለን ጠብቂ ማስታወቂያ እንሰራላታለሁ። ይሄንን ሂውማን መግዛታችሁ እንዳትረሱ። እዛው ማስታወቂያ ጀመረች። ልግዛለህ ሂውማን ቢንግ ሂውማን ቢንግስ ህይወት ጋይስ በቃ በማለት ነው ከሀዘን እንባ ወደ ደስታ እንባ። አየሻ እግዚአብሔር ምን አይነት አምላክ እንደሆነ አዳኔሙት። ከዛ ያንቺ ተቀጣሪ ነው መሆኑ ማለት ነው። ይመችሻል። ሌላ ዴንስ ነው ከዚህ በኋላ ማለት ሁሌ ላገኝሽ እና የሱሱ ተቀጣሪ ነኝ። ቦስ ናቸው እነሳቸው፣ ቦስ ናቸው። እኔ ተቀጣሪ ነኝ ከዚህ በኋላ ሙሉ ለሙሉ በነፃ ነው። ደግሞ ክፍያ ነው የሚሰጣው። ሙሉ ለሙሉ በነፃ በፈጣሪ እንግዲህ እንደሚታወቀው ብራንድ አምባሳደር ሲሆኑ በትንሹ ቬሮኒካ ከዚህ ቀደም የሰራቻቸው ማስታወቂያዎች መካከል ብራንድ አምባሳደር ከሆነቻቸው ማለት ነው ቢያንስ እስከ 5 እስከ 6 ሚሊዮን ብር ይከፈላል። ያንን ሁሉ በነፃ አሁን በቅርቡ ፕሬስ ኮንፈረንስ ይኖረናል፣ ጋዜጣዊ መግለጫ እናደርጋለን፣ ከዛ በሐላል እንፈራረማለን ብላለች። አንዳንድ ጊዜ መገፋትን የመሰለ ነገር የለም። ምንድነው የሚባለው? ውሃ ራሱ ካልደፈረሰ አይጠራምና እኛም አንዳንድ ጊዜ ወደ ህይወታችን ክፉ ነገር ሲመጣ ከፈጣሪ ጋር ተማክረን ጊዜውን እንድናልፈው አቅሙን እንዲሰጠን መጸለይና ልክ እንደዚህ አይነት ጥዑም የሆነ ፍሬ እንድንበላ ፈጣሪ ያደለን። ቬሮኒካ ግን ትለያለሽ ማማ።
አይደል ዛሬ ዳከዳከ ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ሩዝ በኮባ ጠቅልለው ሰጥተው ልታሳብደው ነው ይችላል። አንድ ጥያቄ ሁለት ጥያቄ ከእን ሰሞን አልክ አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ? እየበላው ነው ለራሴ እሺ የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው ስትሮጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ እንዴት የምልጠረግ ነው ወደ ጎን ፕሊዝ ኢንሰርት ሂር ወይኔ ኢንሰርት ኤግዚት ላይ አስበዋል። ሽንት ቤት ስትቀመጥ እንዴት ነው? እሱን እኮ አምልሽ እንዴ መጣልኝ ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም። ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ። መድኃኒዓለም ታየኝ እኮ ሳሰነድል ይጣቀስ አገኘሁ አየኋት እንደተመኘኋት እያለ እንደዛማ ስትልማ ብሊንክ ያደርጋል። እሱን እኮ ነው የምልሽ መቀመጤ ሊያዛጋ ኦኬ ዛሬ አንተም ሳቅ አላሰበው ነው ግን ፈልጌ አይደለም ሳልኩት ነው ልክ መቀመጤ እንደማዛጋት ሰው they can't tell ባፊው በመቀመጤ ከለቱ ብላ ማወቅ አይቻልም። ለሁለቱም አፉን ይከፍታል። አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ክፍት መቀመጫ መርመሬ ነው ወይ ግን ምን እሱ ላጠፋኝ እኮ ወንድም አንቺ ቤብ ኧረ ሰው ገጥሞት እንደው ምን ስትያሰብሽው እንደው ምን ያህል እንደው ፍሪ ታይም ቢኖርሽ አስቧል። አሁን የእግዚአብሔር ዘሪት ብሏል። እሱ ራሱ እኮ እንደው እንደማዛጋት በለው ቁጭ ስትል ኧረ ወይኔ ጭራሽ የቴ ምን ትናስመስልሽ ብሏል እኮ ጭራሽ ስላሽ እንድናደርግብን ግሴ ዘይት ምናምን ትላለህ አይደል? እባክህ ዛሬ እባክህ ተው በእናትህ ወድጄ አይደለም ዘይት ምለው እኮ ግሴ ወድጄ አይደለም ስለ ዘይት ሁሌ እየየ ምለው መጣች ግራ ጎኔ ያጥንቴ ያላንቺ ባዱናት ህይወቴ ይሄው መጣች እኔ ዘንፋጣ ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። እናቱ ቤት አልነበርሽም ወይስ ተበላሽቶ ነው? አንተ ደግሞ ለ6 ወር ቤት አይኮንም እንዴ? ያማ እንዴ ታዲያ 6 ወር ግሴ እንዴ ማርያምን ነው የምላችሁ። ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው እና የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ጭራሽ ማርያም ጨምሪያለሽ እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን እየሰራ ነው ነገር ይጣፍጣል። እንግዲህ ካመሽበትማ ባዶን የመሰለ ነገር እኮ የለም። እኔ ብዬ አቅቴ እንደውም እግሬን ያዝ እያደረገኝ ነው። ኮሌስትሮል ነው ኮንትሮል የሚባለው ነገር እሺ ስንለምደው ይጣፍጣል እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተው ነገር የለም፣ የማልተው ነገር የለም። ውድ ሆነ አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ።
በቃ እንደዛ ነው። እኔ እንደው አንድ ነገር እንደው ልናገር ነው አንደበቴ እኮ እንደው ዘይት 6 ወር እንዲቆጭ ብታረጊው ራሱ ተኑ እንደዚህ አልቅም አይደለም ተጨምሮ ቀርቶ በፊት ቅቤ ነበረ ከመወደዱ የተነሳ መጨመር ነበር ተብሎ ልክ እንደ አውሮፕላን ድስቱ ላይ ማለት ነው በማንኪያ እንደማዘር ይው ብሎ እዛ እንደ ብለነው እኛም አሽተን በሽታ ዝክረ ቅቤ ይባል ነበር ቅቤን የመዘከር ጊዜ። አንቺ ግን ትችያለሽ እናቴ ትሙት ትችያለሽ የኔ አበባ። ሲጀምር ዘይት ከሚያስከትላቸው ዘርፈ ብዙ በሽታዎች ተው ግሲ እኔ አሁን ድንች ቀቅለህ ብትበላስ አፋር ጨው አለ አይደል እንዴ? ጨውና ድንች እና ውሃ አይጥፋ። ታዲያ እንደ ፍየል በጠጥ ልጥል ነው እንትን ውስጥ ሽንት ቤት ውስጥ አንተ ቀብለኝ ምኑን አንተ ማስታወሻዬን ይኸውልሽ የኔ አበባ የዘመን ባንክ ባለቤት ኤርሚያስ አመልጋ እንግዲህ የተናገራት አንድ ንግግር ኢንተርቪው ነበረች። ኤርሚያስ አመልጋ ይሁን ይቅርታ የአባቱን ስም እርግጠኛ አይደለሁም፣ ግን ኤርሚያስ ከተናገራቸው ኢንተርቪዎች መካከል አንደኛው በቀን አንድ ጊዜ ነው የምበላው። ለምን እሱ ከአንድ ጊዜ በላይ ከበላው ሰውነት ይደከማል ብሏል። ታዲያ ያለው ነው እሱ የማይበላው። ሳይኖር አለመብላትና ኖሮ አለመብላት ልዩነት አለው። ቆረቆንዳ እሱስ ግሴ ልክ ነህ ግሴ። ሳይኖር አለመብላት በራሱ እኮ እንዳይኖር ውድቀት እኮ ነው፣ ግሽፈት ነው። ዶክተር አርሰናል ተመልሷል። እስቲ ምን ሊለን ነው? እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኝ። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድርም። ለማንኛውም ላስወልድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረክሽ እንዴ? ላስወርድ ነው እንደዚህ ይባላል። ምንድን ነው መታሰር? ልጁ አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቃሉን ተታስወርድ አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው እንጂ አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው። ዝም ብሎ እንደዚህ አወርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ። ከፈጣሪም ያጣላል። ዳሽን ባንክ ሱፐር አፕ መሰለሽ እንዴ? ዝም ብሎ ከፕሌይ ስቶር የሚወርድ ዳሽን ባንክ ሱፐር አፕ መሰለሽ እንዴ? ዝም ብሎ የሚወርደው ሙሾ አይደለም እኮ። ኧረ ዶክተር አርሰናል ትችላለህ የምር። ይሄ ከማውረድ ጋር ያለን ነገር እንዴት እየሆነ ነው ወገን? እስቲ ሰፈር ውስጥ መኪና ላይ የተጫነን ዕቃ እስቲ በድንገት ስትይዙ ይታይ። እኛንን የምናወርደው እርጉዝ ሴት ይታይል። እርጉዝ ሴት ራሱ ሲያዩ ልዩ ሲደርስ እኛንን የምናወርደው። ሌላውን ተውት፣ ታዝኖ የሚሄድ ሕፃን ልጅ እንኳን ሲያገኙ እኛንን የምናወርደው ልዩን። እንግዲህ ይሄ ደግሞ ይታወቃል። ልጅ ወለዳችሁ እናቶች ወለታሲ ይሄ ነው ወይ ፊቸሪንግ ድርሲ ይሄ ነው ወይ ወለታሲ ይሄ ነው ወይ ሰዋል ወጣልኝ አረዛ ወይ አወይ። አንተ መክሊቴን አገኘሁት። መክሊትን ነው የምታገኛት ዛሬ ልጄ ማለት ነው። አባቴ ምንድነው የሚሰራው ሲባል አባቴ በጣም ብዙ ነገር ነው የሚሰራው። ለኔ መኪና ለመግዛት፣ ለዮሐና ዳይፐር ለመግዛት፣ ለማሚ እንደዚህ ነገር ለመግዛት ምናምን በጣም ብዙ ስራ ይሰራል። ብር ያመጣል። ብር ማምጣት ነው ስራው ምናምን ብሎ ላይ ፋሽኔቶ ነው በጣም በቃ አብራራ ማለት ነው። ከዛ በኋላ ላይ ምስክሮች አሉኝ። ከዛ በኋላ እናትስ ምንድን ነው የምትሰራው? እናትስ ምንድን ነው የምትሰራው ሲባል ስፖርት ነው የምትሰራው። እኔ መንግስት ሰራተኛ ነኝ፣ ስራ አለኝ፣ ይከፈለኛል፣ ደሞዝተኛ ነኝ። ቅጥል ብላለችም። በጣም ነው የሚያስቀው። እናት ምንድነው የምትሰራው? ስፖርት ይመስለኛል። ልጆች ከእናቶቻቸው ጋር ብዙውን ጊዜ ስለሚያሳልፉ አባት ደግሞ ያው ከስራ ቦታ ብዙ ጊዜ አምሽቶ ስለሚመጣም እንዲሁም ስለሚፈሩትም ይመስለኛል ለአባቶቻቸው በጣም እየለፉ ስራ እየሰሩ እንደሆነ የሚታወቃቸው። ግን ለእናቶችም ያው እናቶችም መከራቸው ድኩን ይበሉት። የምሬን ነው። አዳም እኮ ብቸኝነት ሲሰማው እግዜሩ ምንም ያልተነካካች ትጥፍ ትጥና ላይ ሴት ነው የሰጠው። አንተ
ሞተር ያደሰች ሻንሴ ቀይ ግጭት ግልብጥ ያለባት ሴትዮ ይዘህ አታስጨንቀን አባ አይተናል ያርግላችሁ ነበርን እኮ አረው ምርር ቢላት ነው ሶሻል ሚዲያ ላይ ይሄ የትዳሩም የምኑም የካፕሉ ሙድ በጣም እየበዛ አይደለ ግልጽ አድርጎታል እንደ ድሮ መደባበቅና መሸፋፈን የሚባለው ነገር ቀርቷል ለዛ ነው ግጭትና ግልብጥ ያለባትን አዳም ራሱ እንዳንተ አልጎረረም ለአንዳንዶቻችሁ እውነት ነው ግሲ እውነት ነው በጣም ታበዙታላችሁ ይሄ ያርግላችሁ እንዴ ፍቅር እኮ ጥሩ ነው የግራጉንህን ማግኘት እኔና ገሰየውና አለና እንዴ ጢም ለጢም እንደዚህ ፍለፊት ተፋጠን ግራጉና ጥንታችንን ሲያላገኘን ግራግና ጥንታችንን አላገኘን ማለት እንደው ሴት ጠፍቷል ይያልን አይደለም የሚሆነንን እስክናገኝ ነው ማይሆንና አግብተን ስንቃጠል አንኖርም ማይሆን ህይወት ውስጥ መግባት አንፈልግም ብለን ነው ይሄ እናሸንፋለን አንድ ቀን እኛም እናገባለን አዎ እኔ አገባለሁ በቃ ታገባለህ ሆደላል እምነት አድነዋል ሂድ የታለ አግባ ገሴን የምትፈልጉት በውስጥ መስመር በንግድ ባንክ አካውንታችን አናግሩ ይሄን አካውንት ኮፒ ሊንክ አድርጉ ይበቃኛል በጣም ሽምቀቅ ነው የምለው ሴቶች ብቻችሁን ወንበር ይዞ አጣባቡብን ቦታም ጠፋ አሁን የት እንበላለን አሁን እኮ ግራ ገብቶን ቤት ገባን በቃ ወንድ ወደ ቤት ሴቱ ወደ ውጭ በቃ ተቃራኒ ሆነ አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው ሲጠጡስ አይተህ ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ጃምቦ ይግፉልሃል በተለይ ወፍራም ሴቶች በጣም አንተ ስፖርት አሰራ ባለቤት በቃ ሲጠጡ ያስፈራሉ ሲበሉም ያስፈራሉ አምሽተው ነው የሚገቡት እሺ ይሁን እሱን ባልክችን መግባት አለበት ነው ገብቶ ያብስልና ያብላን እግራችን ይጠበን ጥፍራችን ይቁረጠን ያስተካክለን ይኳኳለን የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ ጥሩ ሱሪያችን ይስጡ ሱሪያችንን ያውልቁልን ይመልሱ ሱሪያችን ይመልሱ ሱሪ ተጣቧል አሁን ጂንስ አለ ለነገሩ እኔ ጂንስ አልለብስም ለምን እኔ በጊዜ አውቃለሁ አሁን እኮ ጂንስ ሱሪ አይተን ጂንስ እኮ ውድ ነው አሁን አንድ ጂንስ የምትገዛበትን እኮ አንድ ሱፍ ትገዛለህ እውነት ነው ትንሽ ጨምሯል መሰለኝ አንተ ነገሮችን ሁሉ በመሰለኝና ደሳለኝ ነው እንደምትጨርሰው አይደለም እኔ እዚህ ሀገር አልገዛማ እኔ ከዚህ ሀገር ከውጪ ነው ከውጪ አንተ ከውጪ ኦኬ ታዲያ እኔ ምን ነው ባለጊዜ ባለታራ አንተን እንጂ ባለጊዜ ባለታራ በምክንያት ከውጪ የምትለብስ ከሆነ ዞሮ ያው ነው እኮ እኔ ሾፒንግ ስወጣ ወጣ ብዬ ለቫኬሽንም ከሄድኩኝ ለፕሮግራምም ከሄድኩኝ በዛው የመግዛት አጋጣሚ ይገጥመኛል ተለያየ ዓለም ኦኬ እዚህ ጠይቀህ አታውቅም እዚህ ጠይቄው ነው ለምናገር አላውቅም እዚህ ብትጠይቅ አንድ ጂንስ ለመግዛት ብታይ አንድ ሱሪ 7000 8000 ገባ ምንድነው ሲባል ኧረ የሴቶች ልብስ ከወንዶች ጋር እኩል ስለሆነ ሴቶቹ ስለሚገዙ በብዛት ሁለቱም እኩል ነው ዋጋቸው ከየት ነው የሚያመጡት እነሱ ናቸው ሴቶቹ አይተህ ከሆነ አሁን ከተማ ላይ ትልልቅ መኪና ይነዳሉ ሬስቶራንቱ እነሱ ናቸው በተለምዶ አሁን በልምምድ ውስጥ ተበላሽተናል እኛ እነሱ ጠንቅቆ መብታችሁን አሟጣው እየተጠቀሙ ናሉት አሟጣው እኛ ግን መብታችን እየተጠቀምን አይደለም ለምሳሌ ሴት ልጅ ደሞዟና እድሜዋ አይጠየቅም ይባላል ደሞዝ አይጠየቅም አይጠየቅም ይባላል የቤት ወጪ ኃላፊነት ማን ነው የወንድ ነው እነሱ ቤት ውስጥ ማብሰል ብቻ ነው ውጭ ግን ስራ ይሰራሉ እኮ ስራ እየሰሩም የእነሱን ደሞዝ አታውቅም አታይቅም አታውቀውም እዚህ ወዳጄ አርፌ ተገዛ ነው የምልህ ግን አበላላቸው ስለዚህ ታዲያ እንዴት ነው በጣም የተለያየ ነው ማስተካከል ነው እንግዲህ ያው ከከፈተላቸው ይበልላቸው ያድርግላቸው እኛም መብላት ነው እንድንበላ አፕታይዘራችን በስፖርት በተለያዩ ነገሮች ማስተካከል ነው መድኃኒት መዋጥ ነው የሚያስበላ
መድኃኒት መዋጥ ነው። እንግዲህ ሴቶች እህቶቻችን እንደዚህ አይነት ክስ ቀርቦባቸዋል። በተለይ በስጋና በቁርጥ በድራፍት ጉዳይ ቆረቆንዳ ወጥተው ነው የሚጠጡት ብሏል። እንግዲህ ለእኔ ሳይሆን ለሰኝ ይመልሱልን፣ ለጋሽ ሰኝ ይመልሱላቸው። ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንፈቃቀር፣ እንከባበር፣ እንቻቻል አለን። ምን አባ ስለሆንክ ነው የምችልህ? ማን አባ አንተ እኔን የምትችለኝ? አትቻለኝ፣ አልችልህም። ለምንድን እንቻቻለው? ግን እንከባበር። ከዛ ውጭ ግን አንተ አጉድ በጠራርቅ ባለሱ ስትል ጣቴን ነው የሚቆርጥልህ ወይ ምላሴን ነው የሚቆርጥልህ። አትችልም በእኔ ላይ መቅዘን። ስድድብ ወንጀል ነው። እኔ ጋር ዘመናዊ ስድብ መሳደብ የለባችሁም። ስትሳደቡ እንኳን እኔ ጋር ስትሰዳደቡ ባህላዊ ስድብ ተሰዳደቡ። እንቻቻል ግን አለለም። ማን ስለሆኑ ነው እኛ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬው ቪዲዮ እንዴት ነበረ? ኮሜንት ሴክሽን ላይ ፍቅራችሁን ግለጹልን፣ ሀሳባችሁን አጋሩን። በውስጥ መስመርም እንዲሁም በኮሜንት ክፍት ነው ቤታችን ለእናንተ ሀሳብ። ይሄን አስተካክሉ፣ ይሄ ይስተካከል፣ ይሄ ቀንሷል፣ ይሄ ጨምሯል የምትሉት ነገር ካለ እሰየው እንቀበላለን። ሸጎ እያደረኩ እኮ ዳንስ ፍቅርን እስቲ ግለጽላቸው። ውድ ቤተሰቦቻችን በጣም እናመሰግናለን ስለምታበረታቱን፣ ስለምትሰጡን ምክር፣ ስለምትሰጡን ማስተካከያ ከልብ ነው የምናመሰግነው። የኔ ማለት ለአንተ ሙዚቃ ነው አይደለም? አልጨርስም እንዴ? ምን አሪ ሰለቻቸው? ስራ አለባቸው እኮ። በጣም እንወዳችኋለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ የደወል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው። ቸግሮኛል ማለት እኮ ነው። ቻው ቻው። ትንሽ ልስፈንላችሁ። በቃ ጨርሰናል።